በአዲስ አበባ ቤት ለመግዛት የሚከፈለው የብድር ወጪና ቤቱን ለመከራየት ከሚወጣው ክፍያ መካከል ያለው ከፍተኛ ልዩነት የከተማዋን የቤቶች ገበያ ምክንያታዊነት የጎደለውና በስርዓት ችግር የተተበተበ እንዲሆን አድርጎታል ሲል የካፒታል እንግሊዝኛው ጋዜጣ የኢኮኖሚ ትንታኔ አመለከተ። በኢኮኖሚ ባለሙያው በፍቃዱ ኢባ የቀረበው ይህ ትንታኔ አንድ ሰው ለ20 ዓመታት በወር 85,000 ብር የብድር ክፍያ እየከፈለ ቤት ከመግዛት ይልቅ ያንኑ ቤት በወር ከ15,000 እስከ 20,000 ብር ተከራይቶ ቢኖር እጅግ የበለጠ አዋጭ መሆኑን በቁጥር አስደግፎ ያሳያል። በአዲስ አበባ ታትሞ በሚወጣው ካፒታል ጋዜጣ ላይ እንደወጣው ትንታኔ ከሆነ ለዚህ ምክንያታዊ የገበያ ባህሪ ዋነኛ መንስኤዎች 1. ከፍተኛ የግንባታ ዕቃዎች ዋጋ እንደ ሲሚንቶና ብረት ያሉ ቁሳቁሶች ዋጋ ከፍተኛ ሁኔታ መናር። 2. የማይቀመስ የባንክ ብድር ወለድ የባንክ ብድሮች ወለድ እጅግ ከፍተኛ በመሆኑ ገዢው የቤቱን ዋጋ በብድሩ ዘመን ውስጥ በብዙ እጥፍ እንዲከፍል ያስገድደዋል። 3. አማራጭ ኢንቨስትመንት ዕድል አለመኖር የካፒታል ገበያ ወይም የአክሲዮንና ቦንድ ገበያ ባለመኖሩ ህዝቡ ገንዘቡን ከዋጋ ግሽበት ለመከላከል ብቸኛ አማራጩ አድርጎ የሚመለከተው ቤትን ነው። ይህም ቤቶች ከመኖሪያነት ይልቅ ዋና የኢንቨስትመንት ንብረት እንዲሆኑ አድርጓቸዋል ተብሏል። ሰዎች የሚገዙት ለመኖር ሳይሆን ዋጋው ወደፊት ይጨምራል በሚል ግምት ንብረቱን ለመያዝ ወይም ስፔኩሌሽን ነው። በመፍትሄነት የቀረበው ዋነኛ ሐሳብ የካፒታል ገበያን በአስቸኳይ ወደ ሥራ ማስገባት ነው። ይህም ህዝቡ ገንዘቡን ኢንቨስት በሚያደርግባቸው ሌሎች አማራጮች ስለሚፈጠር በቤቶች ላይ ብቻ የተፈጠረውን ምክንያታዊ ጫና ይቀንሰዋል ተብሏል። በአሁኑ ወቅት በኮንክሪትና በግንባታ ላይ የዋለው በቢሊዮኖች የሚቆጠር ገንዘብ ሌሎች ምርታማ ለሆኑና ለሀገር ኢኮኖሚ እውነተኛ እድገት ለሚያመጡ ዘርፎች ቢውል ኖሮ የተሻለ ለውጥ ይመጣ ነበር ሲል ትንታኔው ይደመድማል።